ነፋታ እያለን አብረን ከህዝቡ ጋር ነበር። አልጎረበጠኝ ከህዝብ ጋር ነኝ። ስለዚህ አንቺም ከህዝብ ጋር ለመቀላቀል ይሄኛውን ድንበር ማለፍ አለብሽ። የትኛውን አንቺ ቪዲዮዎችሽን መልሰሽ አታያቸው። የትግል ስድብ አይደለም ይሄ፣ የራስ የባህሪ ብልግና እንጂ የትግል ስድብ አይደለም። ስለዚህ ያንን ነው የምለው። ሰው ያንን ካስተካከለች ጥሩ። ሌላው ማን ነው? ጂጂም ችግር አለ። ጂጂም ጋር ያገኟት ጊዜ ይበሏታል። አንድ ደግሞ አለ ዝተት ወርቄ ነው ምናምን የሚሏት ነጭ ቅማል። እነዚህ ሰዎች ህዝብ ፊት ፈታ ማለት የማይችሉ ሰዎች ናቸው። ወርቄ የሚሏት እብድ ደግሞ አንዳንዴ ውስጥ መድኃኔዓለም ድረስ እንዲሁ የአበሻ ናት ትላለህ። መልኳን ራሱ አይተህ ደም የሚፈላ ሰው የለም። እንዲህ አይተህ ከነ ጭቅቅቷ አበሻ ስትባል ያናዳል። እንትና ፈርታ ነው እንጂ አሁን ልዕልቲ ሰው መሀል መሄድ ትችላለች። ብሔር አልተሳደበችም። በሾርኔ ትገባልሃለች እንጂ ገደሏት። ልዕልቲ ብሔር አትሳደብም። ልዕልቲ በሾርኔ ትገባለች፣ ብሔር አትሰድብም። ጎበዝ ናት። ያው ጥላቸዋን ምናምን ልታውቀው ትችላለህ፣ ግን አትሰድብም። አዎ እነ እንትና። ስለዚህ ያንን ለምታደርጉ አንዳንዶቹ መስተካከል አለበት። ብዙዎቹ እንዲመሳደቡት የገጠር ልጆች ናቸው፣ የከተማ ልጆች አይደላችሁ። ሄቤ ብዙዎቹ እንደዛ የምትሳደቡት የገጠር ልጆች ናቸው፣ የከተማ ልጆች አይደላችሁ። ከተማ ስላችሁ ምንድን ነው? ከተማ ላይ የመጣችሁ ሰዎች አይደላችሁ። ጎጃምም ኑር ጎንደር፣ እዛ ላይ ከተማ አለ። ከተማን አላገኛችሁት፣ ከተማን አልጎበኛችሁ። ስለዚህ ችግር አለባችሁ። ሌላው ኢትዮጵያ ሲኬድ ለሁላችሁም ልንገር፣ ኢትዮጵያ ቫኬሽን ብላችሁ ስትሄዱ ፈን ቦታው ጭፈራ ቤት ብቻ አይደለም። ወንድምና እህቶቼ እያየው ነው። ከየትም ሀገር ኢትዮጵያ ሄዱ። እኔው ጭፈራ ቤት ለመሄድ ኢትዮጵያ አልሄድም። ምን አባቱ ያደርግልኛል? እንደው አንዳንዴ የሆነ የባህል ቤት ምናምን ልትሄድ ትችላለህ። እግዚአብሔር ምስክሬ፣ አሁን ኢትዮጵያ ለምትሄዱ ወንድምና እህቶቼ ይህን ነገር አደርሱልኝ። እንደ ኢትዮጵያ ሲኬድ እኮ ማታ ላይ በየመጠጥ ቤቱ መሽከርከር አይደለም። ኧረ ያስጠላል። ኧረ አስቡ። ኢትዮጵያ ስንት የሚታይ ነገር እያላት ከአሜሪካ ወይም ከአውሮፓ ጭፈራ ቤት ድድ ማስጣት ቫኬሽን ማለት ነው። ፈጣሪ ሆይ ድረስ። ይሄ ፋርነት እንጂ መሰልጠን አይደለም። እግዚአብሔር ምስክሬ፣ ስንት የሚታይ ነገር አለ፣ ስንት ፈታ የምትልበት አለ። ጭፈራ ቤት ገብቶ ያዙ ይልቀቁኝ ሁሌ ማለት አይሰገጤ ፋራ ናቸው። አንዳንዶቻችሁ ይቻላል እኮ ገብተህ ማየት ምናምን ይቻላል፣ ግን ብዙ የሚታይ ነገር አለ፣ ብዙ የሚዳስስ ነገር አለ፣ ብዙ ነገር ማድረግ ይቻላል፣ ማሳየት ይቻላል። ኢትዮጵያ ሄዱ በየጊዜው ከመጠጥ ቤት ላይቭ መልቀቅ እኔ ፋራ ናቸው። ግልጽ አድርጌ ልንገርህ፣ ፋራ ነው ያንን የሚያደርገው። ፋራ በጣም ሰገጤ ፕሮማክስ ላለው እንጂ ኤቭሪዴይ ከጭፈራ ቤት ላይቭ መልቀቅ በጣም ምን ጥቅም እንደሌለን። አሁን ዲያስፖራ ኢትዮጵያ ብሄድም ግም እንደሆንን ነው የምታሳዩት። ከጭፈራ ቤት ውጭ ቁም ነገር እንደሌለን፣ ቢዝነስ መስራት እንደማንችል፣ አይዲያዎች እንደሌለን ምናምን አድርጋችሁ ነው የምታስቡን እና ያስጠላል። አንድ ቀን እሱንም እግዚአብሔር ምስክሬ ኃይሌ ገብረስላሴ በስርዓት ጠርቶኝ ቤቴን ይልኝ ብሎ የኃይሌ ጋርመንትን እዛ ሄጄ
የባህል ነበረ። ድምፁ ጮህብኝ ኧረ አልቀመጥም ብዬ ሰላም ብያቸው ወደዚህኛው ሄድኩኝ። ቁጫል ደሴ በየቀኑ ጭፈራ ቤት ለቫኬሽን መሄድ እኔ ቫኬሽን አይመስለኝም። ለእኔ ፐርሰናል ስትረስ እንጂ ምንም መሰልጠንም አይደለም። ኢትዮጵያ ለጭፈራ ቤት አልሄድም። ያንን ነው የምለው። ሌላውስ ምን አለ? ስለዚህ አሁንም ይቅርታ ከጠየቃቸው ኦፊሻሊ አይ እኔ እንደዚህ መናገሬ እንግዲህ ሚኒሶታ ማስተማሪያ ነው። አሁን ቤታዮ ስማርት ከሆነች ሚኒሶታ እሷን አስተምረዋታል። ሰዎች አግልለዋታል፣ የሰደቧታሉ። ሞሎና እና ከፈለክ እኔ የሴት ወንድ ነኝ ልደባደብ ምናምን ስትል ነበር። ልብ ካላችሁ እዚህ ሞል ነው ያለሁት ምናምን ስትይ ነበር። ያ መጣው ምንድን ነው? በፊት የተሳደብሽው ነው። አሁን የሆንሽው አይደለም። አሁን ተቀይረሻል። ተቀየርሽ ማለት ግን ይቅርታ ጠየቅሽ ማለት አይደለም። የሴቶች ደካማነት ሶሻል ሚዲያ ላይ ማየው እሱ ነው። መቀየር ይቅርታ መጠየቅ አይደለም። መቀየር ይቅርታ መጠየቅ አይደለም። አንቺን ሲያይሽ ያ ሰው የሚታየው ያ ብሔር የሚታያቸው እንዲህ ብላኛለች ልከዋል ላስገባት ነው የሚለው። ስለዚህ ያንን አስተውይ ነው። መሸነፍ አይደለም፣ ጀግንነትም አይደለም። ሄደ ስድም ማለት ሄዶ ተዋጋ ማለት አይደለም። መሀይም ስለሆናችሁ ነው። መሳደብ ሄዶ የተኮሰ የሚመስለው ሰው አለ። ሶሻል ሚዲያ ላይ ስላለ ሄዶ የሚዋጋ የሚመስለው መሀይማን ያለበት ነው። ሶሻል ሚዲያ ላይ ብዙ ጊዜ ሆቴል ላይ ዱቅ ብሎ መምጣት ያ ምንን ያሳያል? ከህዝብ ጋር አለመቀላቀልን ያሳያል። ከህዝብ ጋር መሆን ጥሩ ነው። አሁን መማርን ይዋት መማር ፖለቲከኛ አይደለችም። የትም ውሰደውት የትም መኖር ትችላል። የመረጠችው መንገድ ነው። አንዳንዱ ደግሞ ፖለቲካ ይመረጣል። እኔ ፖለቲካ በጣም መርጬ ነበር። አሁን የኢትዮጵያ ፖለቲካ አይደለም ወደ ላይ ወደ ታች ቢዘቀዘቅ አይሞቀኝ፣ አይበርደኝ፣ አይመለከተኝ። ግን የተበደሉ ሰዎች ሲኖሩ በፖለቲካውም ሆነ በምን ወጥቼ እናገራለሁ። ከዛ በተረፈ ፖለቲካው አይሞቀኝ፣ አይበርደኝ፣ ለእኔ ምንም አይመስለኝ። በፊት ግን ላመንኩበት ነገር በደንብ ውጤት አምጥቻለሁ። በደንብ ውጤታማ ሆኛለሁ። ሷም ግድ አለቀ። አንቱ ተብዬበታለሁ በፖለቲካው አለቀ። ተግባባን። ማንም የሚያቀኝ ዮኒ ማኛ ተብሎ የሚያቀኝ በዛ ነው። አንቱ ተብዬበታለሁ። ባመንኩበት ነገር ግብ አድርሻለሁ። አለቀ። እኔ ነኝ ያለው ጀዋርን ከአዳራሽ ሳባሬ ነበርኩ ነኝ። የዲሲ ሰው ይመስክር። የዲሲ ሰው አደባባይ አትወጣም እናት ወልዳለች ብዬ ፊት ለፊት ቆሜያለሁ። አልወጣም፣ ተደብቆ ነበር በዛ ሰዓት። ሀቅ ነው። ማንም የማይክደው እውነት ነው። ማንም። ስለዚህ አሁን ምንድን ነው ነገሮች አሉ፣ ሁኔታዎች አሉ። ሴቶቹ በተለይ ባህሪ ስለቀየራችሁ አልተሳደባችሁ ማለት፣ ወንዶችም ብትሆኑ እንደዛ ነው። ያ ምስክርንን አዳራሹ ተበተነ። እግዚአብሔር ምስክሬ፣ አዳራሹን በሰከንድ በትነነዋል። ሲወጣ ፈጣሪ ምስክር ልንቀጠቅጠው። ለምን? ምንም አያመጣ። በዛ ቦታ ላይ በዛ ጊዜ ላይ 86 ኢትዮጵያዎች ታርደው ነበር። ታስታውሳላችሁ? እናት ወልዳለች ተብሎ ጥሎ ነው የወጣው። ስለዚህ እንትን ስትታገል ትታገላለህ። ማንም የሚያውቀው ነገር ነው። ሌላው እንዲያንዳንዱ አሁን የምታየው ቲክታክ ላይ አልጋ ስር ተደብቆ ነበር የሚያይም በቪዲዮ አረሰው። እኔ ለምናገረው ንግግር እነሱ ይፈሩ ነበር ለማየት። እንዳለ ዩኒቨርሲቲ ተማሪዎች፣ የኮሌጅ ተማሪዎች ኢትዮጵያ ውስጥ የዮኒ ማኛ ከፍተው ነበር የሚያዩት። ፋክት ምንም ብትል ይሄ ማንነቴ ደስ የሚለኝ ፕራውድ የማደርግበት ነው። አድርጌዋለሁ።
በሆነው ነገር ላይ አድርገናል እና እኔ ብቻ ሳልሆን ሰዎችም ነበሩ። ደሩዛ ሀረሩ አብሮ የነበረ በዛ ሰዓት መኩፋን ነው አብሮን ነበረ። እንደምታዩት በደንብ ቤቴሌም አሁን ነው ቤቴሌምን ያወዛገቧት። ያውም የራሷ ብሔርተኞች ናቸው ያቀወሷት ቤቴሌም ዳኛቸው ቅዳሜ ገበያን እንጂ በዛ ሰዓት ወጣሪ ነበረች። በጣም ጎበዝ እንትና ነበረች። በሴት ራሱ ቅድስት የእስራኤሏ ነበረች። ጀግና ነበሩ። ብቻ ሄኖክ የሺጥላ የዛሬ ናትው ሄኖክ የሺጥላ እግዚአብሔር ምስክሬ ሃንድስ ዳውን ጀግና ጀግና እናቱ የወለደችው ጀግና የነበረ ወንድ ነው። ሰለሞን ቦጋለ ሰለሞን አሁን ኢትዮጵያ ዲፖርት የተደረገው ጀግና ወንድ ደስ ደስ የሚሉ በቃ ተናበን ነው ተከባብረን ነው። ተራ ንግግሮች የሉም። በጣም 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 ደስ የሚል ነገር ይዘን ነበር መጣ ነው። ውጤታማ ሆነናል። ውጤታማም ነበር። ይህንን ነው የምለው። ስለዚህ አሁንም የምላችሁ ምንድን ነው፣ አንድ ነገር ከፈለጋችሁ ማሳካት ይቻላል ከተከባበራችሁ። እንከባበር ነበር። እነ ሞጥዬ መጥተው ነው ነገሩን ያጨቀዩትና ይኸው አሁን መሳቂያ የሆነው ፖለቲካውን ተስቃለሁ። አንድም በአማራ ፖለቲካ የሚጣላ ሰው አልነበረም። አንድም በአማራ ፖለቲካ እግዚአብሔር ምስክሬ ሄኖክ የሺጥላ በለው እኔ በለኝ መኩ በለው ሰለሞን ቦጋለ በለው ሄኖክ የሺጥላ በለው ሌሎችንም እነ ቅድስት እነ ሊዲያ ዘውዱ እነ ቤቴሌም ዳኛቸው ኤኒባዲ በል አንድ ላይ ደሩዛ ሀረሩ አንድ ላይ ማንም የሚጣላ የለም። በደንብ የተሰራ ፖለቲካ ነበር። ኤኒዌይስ ጊዜው እንትኑ አሁን ነገሩ ተቀይሯል። አሁን ነገሩ ፖለቲካው ወደ ፈለጉበት ሰው ይወስዳል። ሀራ እንትና ኤልያስ የሚባል ከእንግሊዝ ሀራ እና ሞጣ መጡ እያሉ መጡ። ይኸው በምታዩት መልኩ የአማራ ፖለቲካ ሰው ሙድ እየያዘበት መሄድ ጀመረ እንጂ በጣም የአማራ ፖለቲካ ይፈራ ነበር። አሁን ሞጣን እየሰማ ፖለቲካ ትፈራለህ? ሞጣን ሰምተህ ሰባተኛ ሰማይ አድርሼ መልሳለሁ ይላል። ስለዚህ ፖለቲካ አትፈራ። ከዛ በኋላ በቃ መሳቂያ ሆነ እንጂ ጥሩ ብቻ ተይዞ ነበረ። እነ ዘርዓ ያዕቆብ አላቃቸውም፣ አልዋሽም። እነ ዘርዓ ያዕቆብ እነ ማን ነው አማራ ኪላ ምናምን አላቃቸውም፣ በዛ ጊዜ አላቃቸው። አሁንም ቢሆን ልጆቹ በስርዓት ያወራሉ። ፖለቲካውን ላትወደው ትችላለህ፣ ግን ይህ እናት ሰድቡ አባት ሰድቡ ምናምን የሚሰሩት ፖለቲካ የለም። ግን ያው የራሳቸውን ተፍ ይላሉ። ያው ሞጣን እንደ ኮሜዲዩት እንደ መዝናኛ ነው፣ የመዝናኛ ፕሮግራም ነው። በተለይ ተቆርጦ የሚመጣው በጣም ደስ ይለኛል። የሞጣ ተቆርጦ የሚመጣው አሁንም ድረስ ይመቸኛል። ኤኒዌይስ ያ ነው ያለው። ከዘመዴ ጋር እኔ ችግር እንደሌለብንማ ተናግሬያለሁ። ዘመዴም እኮ ከኔ ጋር ጓ ያለው ዳሜጅ አድርሳል በሚለው እንጂ ጠይቁት። ስለ ዮኒ ማኛ ዘመዴ መናገር ይችላል። ዘመዴ ከብዙ ካዩዋቸው ሶሻል ሚዲያ ላይ በጣም ነጥብ ያለው ፖይንት ይናገራል። የመረረ ሀቅ ይናገራል። በዛ ጊዜ ራሱ ዘመዴም ነበረ። ሶሪ የዘመዴን ስም አልጠራው። በዛ ጊዜ ዘመዴ ራሱ በጣም አሪፍ ነበር። አሁንም ድረስ ማለት ነው። ያ መኪና ውስጥ አራራ በሳቅ ገሉኝ። አስታወሳቸው አራራ የሚባለው በቃ አንተ የአሳምነው ጽጌ ልጅ ከወንክ በቃ መታገል ነው ምናምን እያለ ቁጭ ብለዋልና ነፍሱ የሚማረው አሳምነው ጽጌ። ከዛ የሆነ ሌባ ጥቁር ይመጣና get out the car ይለዋል። get out the car no plane ይለዋል። ብለው መኪና ውስጥ ወጥቶ ቀደደው።
ላይቭ እያስተላለፈ ከዛ ምናምን ፖሊሶች ያዟቸው። መኪናውን የዘረፉትን ያዟቸው። እሱንም ኢንተርቪው ሲያደርጉት አይስኬርማ ላይፍ ያ የዲሲ እንግሊዘኛ የምታውቀው ነው። አይስኬርማ ላይፍ ካም ጓጓ ካም ጓጓ ካም ጌራው ካም ጓጓ ጌራው ብሎ ለነጮቹ ለፖሊሶቹ ሲያስረዳ ነበርና አስቸጋሪ ነው። ኤኒዌይስ ብዙ ጉዳይ አይተናል። አዎ ሰው ፊት አሁንም የምነግራችሁ ከሰው ጋር የማትቀላቀሉ ሰዎች ልንገራችሁ፣ እንዳልኳችሁ ቤታዮ ይከብዳታል። ቀላል አይደለም። ያንን ዳሜጅ የምታስተካክለው ብሔር የሰደብኩት በፊት ይቅርታ በሚለው ዳሜጅ ኮንትሮል መስራት ትችላለች። ከባድ አይደለም። የሄለን ነጭ ቅማል ይከብዳል። ብዙ ሰዎች ያገኟት ጊዜ ይቆራርጧታል። ቃል ለምድር ለሰማይ ቤተሰብ ጋር የሞቱ ሰዎች ጋር ምን ያሉ ሰዎች ጋር ሄዳለች። ድንበር በጣም አልፋለች ይላል። ያገኟት ጊዜ እምሽክ አድርገው ይበሏታል። ይሄ ቃሌ ነው እንዳትረሱ። ይሄ የልዕልቲ አሩን ነው አጠራ። ህዝብ ጋር አትቀላቀል። ህዝብ ጋር ለመቀላቀል በጣም ትቸገራለች። እዮዳብ ጉቶ ከህዝብ ጋር ለመቀላቀል ይቸግረዋል። ሞጣ መቀላቀል ይችላል። ሰው ስለሚስቅ ምናምን በቂም የሚይዘው ሰው የለም። ሞጣ በጣም ሶሻል ሚዲያ ላይ እድለኛ ከምላቸው ሰዎች መካከል ሞጣ ነው። በጣም እድለኛ መስጊድ ቢገባ የሚስቁለት ሰው ነው። ሄዶ ጴንጤ ቸርች ቤት የሚስቁለት ሰው ነው። ስቀው ተጫውተው እንትን ይሉታል። እንትን ቢገባ በኦርቶዶክስ ቸርች ቢገባ የሚስቁለት ሰው የሞጣ ሁሉንም ስለሚረግጥ ይመስለኛል ሰው በሲሪየስ አይወስዱ። እዮዳብን በሲሪየስ ይወስዱታል። ቤታዮ ብያለው። ሎዛ የአማራ ልጆች በጣም ነው የሚጠሉሽ። ማቀሳሰሪያ አይደለም። እግዚአብሔር ምስክሬ፣ የሚደፉሽ የአማራ ልጆች ይደፉሻል። አንድ ስዳውን ነው ማወራሽ። ምን ሳልዋሽ ነው የምነግርሽ። የአማራ ልጆች ቀን ነው የሚጠብቁልሽ። ለምን እንደሆነ አላውቅም። የተናገርሻቸው ንግግሮች ከባድ። ቹቹ ማን ያውቀዋል? ቹቹን ቪውም የለውም፣ ማንም አያውቀውም እኮ ቹቹ። የኦሮሞ ልጆች ያገኙ ጊዜ የአማራ ልጆች በጣም አስቸጋሪ ነው የሚሆኑ ለቹቹ። ብዙ ሰው አያውቀው። ያ ምንድን ነው አንዳንዴ ለዛ ሲኖርህ ስለዚህ እሱን ማሰብ አለባችሁ። እናንተ በዛ ደረጃ ሪስክ የምትወስዱት ለምንድን ነው ብላችሁ ራሳችሁን ጠይቁ። ለምን በዛ ደረጃ ለምን ሪስክ ወስዳለሁ? እኔ ምን ጥቅም አለኝ? ምስራቅ ፉን እኮ ውድ የስንት ዘመኗ ቀረች። ምስራቅ ፉን ቀረ እኮ። ስለዚህ ያንን ነው የምለው። ሌላ ማን ነው? እሺ ሌላ ማን አለ? ጅቦ ሙደኛ። እኔ ጅቦ በጣም ይመቸኛል። እግዚአብሔር ምስክሬ፣ ጅቦ ጥግ ድረስ ይመቸኛል። ሲስተማቲክ ነው። አሳስቆ ሲለ ፖለቲካ በደንብ ነው የሚችለው። አሳስቆ ነው የሚያወራው። አሳስቆ ነው የሚናገረው ፖለቲካ። ስለዚህ ሰው እንደ እንትን አይዘው፣ እንደ ቂምም እንደምንም አይዘውም። ያን ነው የምላችሁ። አሁንም የምለው ስትገቢ ስላየው ነው። ቤታየው የድሮ ባህሪ መቀየር ይቅርታ ጠየቅሽ ማለት አይደለም። ለአንቺ ልንገርሽ፣ ምክንያቱም ሚኒሶታ የነበረውን ነገር አይተሻል። ደስ